አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውዴ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ በድጋሚ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። እናም ዛሬ ማለት ነው የመዳሟ ቅመም ከባሏ ጋር ያላትን ጉዳይ እንሰማለን ማለት ነው። አንድ ላይ ቪዲዮውን በአንድ ላይ እንሰማለን። ግን አንዳንድ ጊዜ ማለት ነው እኛ ሴቶች የሆነ ጥሩ ነገርም ቢገጥመን መጥፎ ነገርም ቢገጥመን አንድ አድርገን ነውና የምናየው የባሰ አለው የሚለውን ነው የምለው። ምክንያቱም አንዳንድ ወንዶች ምንም ነገር ሳይሰሩ ሲላክላቸው እየበሉ እየጠጡ እንደፈለጉ እየሆኑ ሲሻቸው ሴት እየቀያየሩ ሲሻቸው እንደፈለጉ እየሆኑ ብርን ያጠፋሉና አንዳንድ ወንዶች ደግሞ ብር ሲላክላቸው ቁም ነገር ላይ ቢያንስ ቁም ነገር ላይ ያውላሉ። ነገር ግን ሴቶቹ የሆነ ጨርሰውም ሲበሉ ያው ናቸው፣ ጥሩ ወንድም ሲያገኙ ያው ናቸውና የሆነ በቃ ኑስ ጥፋት ነው ያለው። ግን አብረን ቪዲዮውን እንይ ማለት ነው። አባቴ የደረሰኝ ቦታ ነበረ፣ እኔም የገዛሁት ቦታ ነበረ። አንድ ሀባያ ከአባቴ የደረሰኝ አንድ ሀባያ ዳሴ የገዛሁት ያንን ሁለቱን ሽጬ በአንደኛው ቤቴን ሰራሁኝ፣ በአንደኛው ሀባያ ቤቴን ሰራሁ፣ በአንደኛው እስቷ አላኩኝ ማለት ነው ወደ ውጭ ሀገር። ከዛ ጠለብ አመት ስታድር ለቤተሰቦቿ 255,000 ልካለች። ለኔ 190,000 ብር ልካልኛለች። ግልጹን እናውራ ከተባለ ለኔ 190,000 ብር ልካልኛለች። ቤቲቱን አስገርፈናል። ከዛ እንደገና ለቤተሰቦቿ 255,000 ብር ኦዲት ይዤዋለሁ። አሁን አለ ወረቀቱ ማለት ነው። 255,000 ብር ለቤተሰቦቿ ልካለች። በምን ተጣላነ? ደብቃ በአማቿ ስልክ በአማቿ አካውንት ብር ታስገባለች። ደብቃ ማለት እየደበቀች እኔ ከሌላ ሰው ሰማለሁኝ። ለምን ይሄ ይሆናል? እኔ ከቤተሰቦችሽ ምንድን አጉድዬብሽ ነው? ወስዴሽ ሰጥ ብለሽኝ ያልሰጠሁት ገንዘብ አለ እንደ እየደበቅሽ በአማችሽ የምትርቂው ብዬ ስላት አማችዮ ጋር ራሱ ከጸብ ደረጃ ደርሻለሁ። የሀገር ሰው እዚህ ያውቃል። ተጣልተናል አማችዮ ጋር። ለምን ትሰራለህ? ስርቆት አይሆንብህም ወይ ብዬ ማለት ነው። ከዛ መጨረሻ ላይ እናቲቱ ምን ቢሉኝ ጥሩ ነው፣ በአማቿ ከመጣህ ጭራሹን ባንተ አካውንት ገንዘብ አይገባም አሉኝ። ገንዘብ አይገባም ሲሉኝ ሁሉንም ችዬ ቤታቸውን ስራ የነሱ ቤት ካልሰራ የመጨረሻ እንለያያለች ልጅቱ ማለት ነው ስትለኝ የደረሳት ቦታ ነበረ። አባቷ ሟች ነው። ለሶስቱም ልጆች ተከፋፍለዋል። ለሶስቱም ልጆች ሲከፋፈሉ ቪዲዮውን እንደሰማችሁት ነው ማለት ነው። እስኪ አሁን ማን ላይ ነው ጥፋቱ ማለት ነው? እኔ የምነግራችሁ ማለት ነው ቤተሰብ አንዳንድ ቤተሰብ ሊጠቅም ይችላል፣ ግን አብዛኛው ትዳርን አይፈልጉም። ገብቷቸዋል። እነሱን እያበላችሁ ብቻ እነሱን እያጠጣችሁ እነሱን እየካደማችሁ እንድትኖሩ የሚፈልጉ ቤተሰቦች አሉ ማለት ነው። እንደዚህ ጥሩ ትዳር ሲያጋጥማችሁ አይወዱም። ገብቷችኋል። ኢትዮጵያ ካላችሁ አዎ፣ ነገር ግን ወንዱ ኢትዮጵያ ሆኖ እየሰራ ሲያዩት ምናምን እና ደግሞ ልጃቸው ውጭ እዚህ ኳተር፣ ሳውዲ ሊሆን ይችላል፣ የትኛውም ሀገር ሊሆን ይችላል። ግን ይሄንን ካወቁ ማለት ነው በቃ ምቀኛ ናቸው። አንዳንድ ቤተሰቦች ምቀኛ ናቸው። እኔ ቤተሰብ ጥላቻ ኖሮብኝ ሳይሆን አሁን ይሄ ልጅ የተወሰነ ጥሩ ጎን አለው። የራሱ ቦታ አለው። የራሱ ቤት ሰራ። 190 ምናምን ሺህ ብር ላከችልኝ አለ። ቤት አስገረፍኩኝ አለ። ለቤተሰቦቿ ግን የላከችውን አስቡት። የእሱ ትንሽ ብር ነው የላከችለት፣ ለቤተሰቦቿ ደግሞ የላከችው ብዙ ብር ነው። ግን አደንቃቸዋለሁ ኢትዮጵያ ያላችሁ ወንዶች ማለት ነው። እኛ እዚህ ደመወዝ የሚከፈለን ስንት እንደሚከፈለን ለራሱ ስንት ብር እንደሆነ ሳናቀው እናንተ ትደምሩታላችሁ እዛ ማለት ነው። እና ግርም ይለኛል። አንዳንድ ወንዶች አሉ ሲላክላቸው እንደፈለጉ የሚሆኑ ቁም ነገር ላይ ብሩን የማያውሉ ማለት ነው። ነገር ግን ይሄ ልጅ አሁን ቤት አስገረፍኩ አለ። ነገር ግን በሱ ሳትልክ በአማቿ ላከች ማለት ነው። ስለዚህ ተቆጣ። ይሄም ደግሞ እደግፈዋለሁ። ለምን በሱ ነው የመጣችው። እሱ ከፍሎላት እሱ ብዙ ነገር ሆኖላት ልኳስ ያበቃ እንደገና እዚህ ከመጣች በኋላ አይ ቤተሰብ ይሻለኛል ብላ ወደዛ ሸለል ወደዚህ ሸለል ማለት የለባትም። ገብቷችኋል። ይሄንንም ያጣ ስንት አለ። 3 ዓመት 4 ዓመት 5 ዓመት 6 ዓመት እኮ ሰርተው ይለወጣል ብለው እየላኩለት በዜሮ የሚገቡ አሉ። ገብቷችኋል። ከነዛ ደግሞ ይሄ 100% ከነዛ ይሻላል።
ይሻላልም ሳይሆን ይበልጣል። ምክንያቱም አሁን እሱ የተጣላት ለምን በአማችሽ ታስገቢያለሽ ብር ብሎ ነው ማለት ነው። አዎ ይሄም እውነቱን ነው። ለምን እሱ ቁም ነገር ላይ እያዋለ ቢያንስ በላከችለት 190 ሺህ ብር ምንድናት? አሁን በኢትዮጵያ እኮ ትንሽ ብር ናት። ይችን ብር አሁን እሱ ለራሱ ለግሉ አላጠፋም። ቤት እየሰራ ነው። ቤት አስገረፈበት። ያንን ከላከችለት በኋላ ግን እሷ ዘወር ብላ ለቤተሰቧ እየደበቀች በዛ በዚህ ቤተሰብ ሊጠቅም አይችልም። ቢያንስ እንደው የተሻለ ጥሩ ባል ነው ምናምን ብዬ ባልወስን እንትን ባልለውም፣ ነገር ግን ከሌላ ወንድ እጥፍ ይበልጣል። ገብቷችኋል? ቤተሰብ ስታጡ ያባራችኋል። ምንም የሚያደርጉት ነገር የለም። ቤተሰብ የተወሰነ የሻሂ ምናምን መስጠት እንጂ ጥሩ ባል ታለ ባል ነው ሊያዋጣችሁ የሚችለው ማለት ነው። ባል ነው ሊያዋጣ የሚችለው እንጂ ቤተሰብ መቼም አያዋጣም፣ መቼም። ምክንያቱም እኔ ስለማቅ ነው ብዙ ልጆች ባላቸውን ጥሩ የሚሰራውን ባላቸውን ትተው ለአንተ አንልክም፣ ፍታን፣ እንዲያውም አንፈልግም እያሉ ማለት ነው። እሱ ግን የግፉ ግፍ ጥሩ ሚስት እየሰጠው ህይወታቸውን እየቀጠሉ እነሱ ቤተሰብ ይጠቅመናል ብለው ባላቸውን አንፈልግም ብለው ፍታን፣ ወይኔ ካልሞትን ካንተ ጋር መኖር አንፈልግም እንሞታለን ምናምን ብለው ፈቶ ሲለቃቸው ማለት ነው ቤተሰብ ብራቸውን አድርጎ ከበላ በኋላ ማለት ነው ዞር በይ ባል የለ ቤተሰብ የለ ቆሞ ቀር ሆነው ነው ቁጭ የሚሉት። ገብቷቸዋል። እና የተሻለ ጥሩ ባል አሳቢ ባል ካለ ቤተሰብ ሊጠቅም አይችልም። ነገ ቤተሰብ አፈር ግጡ አፈር ልሶ አይደለም የሚያበላችሁ። የእናንተ ብር የተወሰነ ሰዓት ነው ሊያኖርም ቢችለው። ገብታችኋል? እዚህ እየሰራችሁ እንደምትኖሩት ምናምን አይደለም። ቤት ትሰራላችሁ፣ የሆነ ነገር ታደርጋላችሁ። ከዛ በኋላ ማን ነው የሚያኖራችሁ? ኢትዮጵያ ሄዳችሁ የቀን ስራም ተሸክሞም ፈልጦም ቆፍሮም የሚያኖራችሁ ባላችሁ ነው ማለት ነው። ቤተሰብ ለ3 ቀን ለ4 ቀን ሄዳችሁ ብትቀመጡበት ከዛ በኋላ ቸክ አያደርጓችሁም። ምንም ይሁን ምንም ይሄን ያህል የወጣለት ዱርዬና የወጣለት የማያስብ ወንድ ካልሆነ በስተቀር በጥቂቱ ማሰብ የሚችል ወንድ ከዚህ ሄዳችሁ እየተጠናገራችሁ ማለት ነው። ከዚህ ሄዳችሁ የእናንተ ብር ስንት ዓመት ላይ ያኖር ነው? ልጅ ሊያሳድግ ነው ወይስ ምን ሊያደርግ ነው? የተወሰነ ዓመት ነው ወይ ቤት ሰርታችኋል። ያ ቤት ነው የምትኖሩበት። ቤቱ ብር አያዋጣላችሁም፣ ብር አያዘንብላችሁም። ግን ባላችሁ ነው ሰርቶ ሊያኖራችሁ የሚችለው ማለት ነው። እናንተ ትወልዳላችሁ፣ ቤቴ ትላላችሁ። ከዛ በኋላ እናንተ የምትሰሩት ነገር የለም ከዚህ ከገባችሁ በኋላ ማለት ነው። ላኪን የሚሰራው ማን ነው? እሱ ነው። የሚያኖራችሁ ማን ነው? ባላችሁ ነው። ስለዚህ እኔ እደግፋለሁ። ጥሩ በቃ አስተዋይ ባል ከሆነ ደግፋችሁት ጥሩ ደረጃ ላይ እንዲታደርሱት እንጂ የምደግፋችሁ ማለት ነው። ቤተሰብ እንደግፉ አይደለም። ቤተሰብ ሲጠቅም አላየሁም። ቤተሰብ ሲጠቅም አላየሁም። ይመስላችኋል እኮ አሁን ልጅ ወይኔ ያቺ ጋር እየሄደ እኮ ያቺ ጋር እየመጣ እኮ ምናምን እዚህ ቦታ ነው። እናት አትቀሩም ስታቃጥር ወሬ ማለት ነው። ይሄ አይጠቅማችሁም። ይሄ ሊጠቅም አይችልም። ቤተሰብ ሲጀመር በቃ የሆነ ጥቅም ካየባችሁ እንጂ ድረስ እንጂ ለእናንተ አስበው አይደለም። በኋላችሁ ቆሞ ቀር አታገባም እንዴ ይላሉ። ከዛ ተጥሩ ባላችሁ ያፋቱና እነሱ ላይ ተቀመጣላችሁ። ብሩም ያልቃል ወይ የጤና እክል ያገኛችኋል። ከዛ በኋላ ምንድነው እቺ ልጅ አትወጣም እንዴ አትንቀሳቀስም እንዴ? ወንድም የለ እህት የለ እናት የለ አባት የለ፣ ሁሉም አንድ ናቸው። ባል ቢሆንሳ ያኖራችኋል። ሚስቴ ናት የልጆቼ እናት ናት ብሎ የትም ገብቶ የትም ሞቶ ያኖራችኋል ማለት ነው። ባል ነው ሁሉን ነገር ከሰው ፊት ሊያድናችሁ የሚችለው። ቤተሰብ ነው። ምንም የሚጠቅመው ነገር የለም። ምንም በቃ ዝም ብለው ይኑሩ እንጂ የሚጠቅሙት ነገር የለም። እና ስለዚህ ልብ ግዙ። አረብ ሀገር ላይ የመጣችሁ በ3 ተራችሁ መጣ እንዳላችሁ ጥሩ የሚሰራውን ባላችሁን የራስ ጉዳይ። እኔ ቤተሰቦች የማይሰራ ባል ከሆነ የማይሰራ ባል ምንም ሊያደርግላችሁ አይችልም፣ ነገም አያኖራችሁም። ነገር ግን እንደዚህ ትንሽ የተሻለ ሰው ከሆነ ሰው ለማድረግ እናንተ መደገፍ አለባችሁ። ላለውኝ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እኔን ሸቃሊትን አበረታቱኝ እላችኋለሁ።